እግዚአብሔር ተፈጠረ። ይህን ሲያበላሽ ደግሞ እግዚአብሔር ራሱ በሰው አርአያ መጣ። ነሣ አርአያ ገብር ተብሎ ተነገረልን። እግዚአብሔር በመጀመሪያ በረቂቁ እግዚአብሔር አምሳል ተፈጠረ። ይህን ስላበላሸ ረቂቁ እግዚአብሔር ደግሞ ስለሱ ገዘፈልን። ተወልደ በአምሳል ብቻ አለ። ስርዓተ ምንኩስና አለ። አብርሃማዊ መንገድ አለ፣ እንቆንሳዊ መንገድ አለ። ሁለቱም መዳረሻቸው መንግስተ ሰማያት ነው፣ መጽደቂያ ነው። የመኖር መንገዶች አይደለም፣ የመኖር ማስተካከያዎች አይደለም፣ የመንግስተ ሰማያት መዳረሻዎች ናቸውና እንግዲህ ምእመናን እዚህ ውስጥ ያለነው መነኮሳትም አሉ እንደነ መላከ ሰላም። እኛ ደግሞ በጋብቻ ውስጥ ያለን ሰዎች አለን። የሁለታችንን ፈጣሪ እግዚአብሔር ነው፣ አስተዳዳሪያችንም እግዚአብሔር ነው። እንግዲህ ቅድም እንዳልኩት በብሉይ ኪዳን ጋብቻ ትልቅ ደረጃ ያለው ነው። እግዚአብሔር በባል ተመስሏል። ትንቢተ ኢሳይያስ ላይ ፈጣሪሽ ባልሽ ነው ተብሎ ተነግሯል። በብሉይ ኪዳን ነቢያት እነ ሕዝቅኤል፣ እነ ሆሴዕ፣ እነ ኢሳይያስ ሌሎቹም ነቢያት እግዚአብሔርን በባል ቤተ እስራኤልን በሚስት እየመሰሉ ቅድም በስንክሳሩ ወንድማችን እንደጠቀሰው በተለይ በመኃልየ መኃልይ የሰማችሁ ነው። በመኃልየ መኃልይ ዘሰሎሞን ላይ ሰሎሞን ሲናገር ቤተ እስራኤልን በመርዓት በሙሽሪት እግዚአብሔርን በመርዓዊ በሙሽራ በሐዲስ ኪዳን ደግሞ እነ ቅዱስ ጳውሎስ እነ ነቢይነት እነ መጥምቀ መለኮት ዮሐንስ ክርስቶስን በሙሽራ ቤተ ክርስቲያንን በሙሽሪት በኋላ ዘመን የተነሱ ዳህራውያን ሊቃውንት ደግሞ በመለኮትን በሙሽራ ትስብእትን በሙሽሪት በመመሰል ተናግረዋል። ይህ ሁሉ ለትልልቅ ምሳሌነት የተመረጠው የጋብቻ ሊረክስ፣ ሊቆሽሽ፣ ሊበላሽ ወይም ውጤታማ ስኬታማ ሊሆን ይችላል። እንደኛ ሁኔታ ይወስነዋል ማለት ነው። በብሉይ ኪዳን አብርሃምና ሳራ እስካሁን ድረስ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ከክርስቶስ ጋር ለተዋሃድነው ሳይቀር በጨለማው ዘመን ተገኝተው